ክርስቲያኖች እንድንኖርባት የሚያስፈልጋት ትህትና ነው። አንተ ትሻላለህ፣ አንተ ትቀድማለህ፣ አንተ ትበልጣለህ፣ አንተ ቅደም። ይሄ ነው ሕይወት። እውነተኛ ትህትና ማለት ይችላል። እውነተኛ ትህትና ማለት ይችላል። ቅዱስ ጳውሎስን የተወደደ መድኃኒታችንን ለትህትና አብነት ያደረገው ለዚህ ነው። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። በሙሉ የእግዚአብሔር ሰዎች ተመልከቷቸው። ሁሉንም ጸጋ የተቀበሉት እንደሆነ ያምናሉ፣ ከእግዚአብሔር እንደሆነ ይመሰክራሉ። በጉልበታችን የመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው በዚህ ዘመን ተመጻዳቂዎች ይበዛል። ሀብት ነው የተሰጠህ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው፣ እግዚአብሔር ነው የመጣው። ከየት አመጣኸው? ይኸውላችሁ ምን ነው እኔ እንደዚህ አልሆንኩ ብላችሁ ስትመኙ ነው የምትቃጠሉት። በምኞቶቻችሁ መካከል ነው ጸብና ጦርነት የምትፈጥሩት። ነገር ግን ባልንጀራ ከአንተ ይልቅ እንዲሻል በትህትና ስትቆጥር ማለት ፍጹም የሆነ እኩል ሆነ ሳለ ዝቅ ማለት ስትጀምር በንቀት እንኳን ቢያይህ አትበሳጭ፣ ጸብ አትፈጥር፣ ምንም አይመስልህም። እኩል ከሆንከው ባልንጀራ ጋር እንደ ልጅ ሁን ይላሉ። ከልጆችህ ጋር ደግሞ እንደ ጓደኛ ሁን ይላሉ። ከአንተ ጋር እኩል ከሆኑ ሰዎች ጋር ትንሽ ዝቅ በልና እንደ ልጅ ሁንላቸው። ከልጆችህ ጋር ከአንተ ከሚያንሱት ጋር ደግሞ እንደ ጓደኛ አብረህ ኑርላቸው ይላሉ። እውነተኛ ትህትና ማለት ምን ማለት ናት? እኩል ሆነን ሳለን ዝቅ ማለት ነው። ከረዥሙ ባጭሩ የእግዚአብሔርን ቃል እንማራለን። ከእኔ ውሰደው የምንማርበት የትምህርታችን ርዕስ ነው። ፓትርያርክ ሺኖዳ ብፁዕ ቅዱስ የግብፅ ኦርቶዶክስ ቤተክርስቲያን የቀድሞ ፓትርያርክ በአንዲት መጽሐፋቸው ላይ እንዲህ ብለው ነበር። እግዚአብሔር ሆይ እንዳገለግልህ ብዙ ጸጋዎችን ከሰጠኸኝ አደራህን ከነዚህ ጸጋዎች ጋር አብረህ ትህትናንን ስጠኝ። ትህትናን ካልሰጠኸኝ ግን የምትሰጠኝን ጸጋዎች በሙሉ ከኔ ውሰድልኝ ብለው ጽፈው ነበረ። እኔም ከሳቸው አስደናቂ መልእክት ርዕሳቸውን ተውሻለሁ። እግዚአብሔር ሆይ እንዳገለግልህ በርካታ ጸጋዎችን የምትሰጠኝ ከሆነ ከምትሰጠኝ ጸጋዎች ጋር አብረህ ትህትናንም ስጠኝ። ትህትናውን ግን የማትሰጠኝ ከሆነ የምትሰጣቸውን ጸጋዎች ከኔ ውሰድልኝ፣ ይቅርብኝ ብለው ነበረ። እኔም እቺን ለዚች ምሽት የመንፈሳዊ ሕይወታችን ማዕከል የክርስትናችን ማዕዘን የሆነችውን ሐሳብ ጥቂት ደቂቃ ከእናንተ ጋር ላነሳት ፈለግኩ። የተወደዳችሁ ክርስቲያኖች፣ ያለ ትህትና ካለች አገልግሎት ያለ አገልግሎት ያለች ብቸኛ ትህትና ትሻላለች። እደግመዋለሁ።
ያለ ትህትና ካለች የትኛውም አይነት አገልግሎት ያለ አገልግሎት ያለች ብቸኛ ትህትና ትሻላለች። በመንፈሳዊ ሕይወታችን ውስጥ በክርስትና ምልልሳችን ውስጥ የክርስትና ሕይወት ማዕከል ያልኳቸው ይህቺ ናት፣ ትህትና። ጌታችን መድኃኒታችን ኢየሱስ ክርስቶስ በጽኑ በቃል ያስተማራት ደግሞም በሕይወት በተግባር የገለጣት ጥልቅ ሕይወታችን ብትኖር ትህትና ናት ወገኖቼ። ይቺ ትህትና የእግዚአብሔርን ጸጋ የምታሳድር ናት። ትህትና ካለች የእግዚአብሔር ጸጋዎች ሁሉ ትበዛለች። የእግዚአብሔር ቃል ምን እንደሚል ታስታውሳላችሁ? እግዚአብሔር ለትሑታን ጸጋን ይሰጣል፣ ትዕቢተኞችን ግን ያዋርዳል ይላል። የእግዚአብሔር ጸጋ ሁሉ መሳቢያዋ ትህትና ናት። በአንጻሩ ደግሞ ትዕቢት የእግዚአብሔርን ጸጋዎች ሁሉ ማባረሪያ ናት። ለዚህ ነው እኚህ ደግ አባት የጸጋዎች መያዣ፣ የጸጋዎች ሁሉ መሳቢያ፣ የጸጋዎች ሁሉ ማደሪያ የሆነችውን ትህትናን ካልሰጠኸኝ ጸጋዎች ሁሉ ይቅሩብኝ ብለው የተናገሩት ክርስቲያኖች። ጥልቅ የሆነው የአባቶቻችንን ትምህርት ይህንን የተመለከተ ነው። እንዲህ ይላሉ አባቶቻችን፣ ትህትና በጎ ምግባራት ሁሉ የተዘሩባት መሬት ናት ይሉና ትህትና ከተነቀለ የትኛውን በጎ ምግባር ይነቀላል ይላል። ክርስቲያኖች፣ ትሁት ያልሆነ ሰው የትኛውንም ምግባር ያጣል። ትሁት ያልሆነ ሰው ከየትኛውም ጸጋ ይጎላል። ለዚህ ነው ትህትና የበጎ ምግባራት ሁሉ መሰረት ናት። ለዚህ ነው ፓትርያርክ ሲኖዳ የበጎ ምግባራት ሁሉ መሰረት የሆነችው ትህትና ከሌለች ሌላውንም ጨምረው ውሰድልኝ የሚሉት። በጎ ምግባራት ሁሉ ምንጯ፣ የበጎ ምግባራት ሁሉ መሰረቷ ይህቺ ትህትና ናት። የተወደዳችሁ ክርስቲያኖች፣ ምዕመናን፣ የተወደደው መድኃኒታችን ኢየሱስ ክርስቶስ በጥልቀት ወደኛ መጥቶ ያስተማረን ነገር ቢኖር ትህትና ነው። ከሰማይ መውረዱ፣ ደካማ የሆነው ሥጋችንን መዋሃዱ፣ እጅግ ዝቅተኛ በሆነ ሕይወት መመላለሱ፣ ብቻ ምን አለፋችሁ የቱም ነገር ክርስቶስ የሰራው ርዕሱ ትህትና ነው። ርዕሱ ትህትና ነው። የትኛውም ነገር ክርስቶስ የሰራው። ለዚህ ነው ቅዱስ ጳውሎስ የተወደደ መድኃኒታችን ኢየሱስ ክርስቶስን ለትህትና አብነት ሲያደርገው እርሱ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ ብሎ ያመጣል። ምዕመናን፣ ክርስቶስ ከባሕርይ አባቱ ከአብ ጋር እኩል ሆኖ ሳለ እኛን ሁሉ ለማዳን እጅግ ወደ ተዋረደው ማንነታችን ዝቅ በማለቱ ፍጹም ትሑት መሆኑ ተገልጧል። ትህትና ምን ማለት ይመስላችኋል? እኩል ሆናችሁ ሳለ እኩል ከምትሆኑለት አካል፣ እኩል ከምትሆኑለት ሰው ጋር ዝቅ ማለት ነው ትህትና።
ለዚህ ነው የተወደደ መድኃኒታችን ኢየሱስ ክርስቶስ ከባሕርይ አባቱ ጋር እኩል ሆኖ ሳለ ዝቅ አለ። ይሄ ፍጹም ትሕትና ነው ብሎ ቅዱስ ጳውሎስ በፊልጵስዩስ መልእክት ምዕራፍ 2 ላይ የገለጸው ስለ ትሕትና ክርስቶስን አብነት ያደረገው እግዚአብሔር ሆኖ ሳለ ከአብ ጋር እኩል ሆኖ ሳለ ራሱን እኮ ዝቅ አደረገ ያለ ትሕትና ማለት እውነተኛ ትሕትና ማለት እኩል ሆኖ ሳለ ዝቅ ማለት እሷ ናት ትሕትና። እንደውም አባቶቻችን በተለይ ቅዱስ ዮሐንስ አፈወርቅ የፊልጵስዩስን መልእክት ሲተረጉም ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር ይላል። ይህ በክርስቶስ ኢየሱስ ውስጥ የነበረ ሐሳብ በእናንተ ዘንድ ደግሞ ይሁን ይላል። እዩ ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። እኩል የሆነው ባልንጀራ ካንተ ይሻላል፣ ከኔ ይበልጣል፣ ከኔ ይበረታል ብለህ አስብ። ምክንያቱም ክርስቶስ ከአብ ጋር እኩል ሆኖ ዝቅ እንዳለ አንተም እኩል ከሆንከው ሰው ጋር ዝቅ በል። ለዚህ ነው ሊቁ ዮሐንስ አፈወርቅ ክርስቶስ እግዚአብሔር ባይሆንማ ኖሮ ከአብ ጋር እኩል ባይሆንማ ኖሮ እንዴት አድርጎ ለትሕትና አብነት አድርጎ ያመጣዋል? ምክንያቱም ክርስቶስ ከአብ ያነሰ ቢሆን ኖሮ ለትሕትና ሕይወት አብነት መሆን አይችልም። ምክንያቱም ያነሰ ነዋ። ያነሰ ዝቅ ያለ እኮ ዝቅ በማለቱ ትሑት ሊሆን እኮ አይችልም። ክርስቶስ ትሑት ነው የተባለው ግን የባሕርይ አምላክ ሆኖ ሳለ የሰው ልጆች ለማዳን ሞትን የቀመሰ መከራን የተቀበለ እኛ ያላየነውን እንኳን ያየ በመሆኑ ነው ይላል። ከመላእክት ይልቅ በጥቂት አንሶ የነበረውን ይህን ኢየሱስ ይላል እንኳን ከአብ ከመላእክት እንኳን ሞትን በመቀበል መከራን በመቀበል በማነሱ ምክንያት ኢየሱስ ክርስቶስ የትሕትና ፍጹም አብነታችን ሆኗል። አያችሁ፣ ትሕትና ማለት ምን ማለት ነው? እኩል ሆኖ ሳለ ዝቅ ማለት ነው። እንደውም ፓትርያርክ ሲኖዳ አንድ ግሩም ምሳሌ ያለቻቸው እዚህ ላይ ጨምረው የሚያብራሯት ምን ይላሉ? ከጓደኞች ጋር እንደ ልጅ ሁን ይላሉ። እኩል ከሆንከው ጓደኛ፣ እኩል ከሆንከው ባልንጀራ ጋር እንደ ልጅ ሁን ይላሉ። ከልጆችህ ጋር ደግሞ እንደ ጓደኛ ሁን ይላሉ። ካንተ ጋር እኩል ከሆኑ ሰዎች ጋር ትንሽ ዝቅ በልና እንደ ልጅ ሁንላቸው። ከልጆች ጋር ካንተ ከሚያንሱት ጋር ደግሞ እንደ ጓደኛ አብረህ ኑርላቸው ይላሉ። እውነተኛ ትሕትና ማለት ምን ማለት ናት? እኩል ሆነን ሳለን ዝቅ ማለት ነው። ባልንጀራ ካንተ ይልቅ እንዲሻል በትሕትና ቁጠር። ባትሆን እንኳን ቁጠር። ምዕመናን፣ ይህ ምንኛ የሰላም ሕይወት ያመጣል መሰላችሁ? እዩ፣ ለባልንጀራችሁ ለጓደኛችሁ ክብርን ሁሉ ስትሰጡት፣ ክብሩን ውሰድ ስትሉት እሱ ሲከበር ብታዩ አያማችሁም። ምክንያቱም እንዲከበር አሳልፋችሁ ስለሰጣችሁት፣ ከእናንተ ይልቅ እሱ እንዲከበር መንገድ ስለከፈታችሁለት፣ እሱ እንደሚሻል እንደሚበልጥ ስላመናችሁ ሲከበር ብታዩ አትናደዱ። ምዕመናን፣ እኛም በዓለምም ትልቁ ብጥብጥ ይሄ አይደለም? ጓደኛ ሲከበር ለምን ዓይንህ ይቀላል? ይሄንን እኮ ስላላሰብን ይሄንን ስላላመንን እኮ ነው። አንዱ ላይ ለምን ይበሳጫል?
አንዱ ላይ ለምን መተት ያደርጋል? አንዱ እንደበለጠው ሲያስብ ለምን ያኮርፋል? ለምን ይናደዳል? ባልንጀራ ካንተ ይልቅልሻል በትህትና ቁጥር። ትህትና ስለጠፋች አይደል? ምዕመናን በሌሎች ሲከበር ብታዩት ቅሬታ ማይሰማችሁ? ትሁት ስትሆኑ ነው ወገኖቼ የማትከፉት። ለሌላው ታጀብ ሲበዛ፣ ጭብጨባ ሲበዛ የማትከፉት በእርግጠኝነት ያን ባልንጀራችሁን ከእናንተ እንደሚሻል መቁጠር። ይሄ እውነተኛ ትህትና ነው። ራሳችሁን ዝቅ ማድረግ ማለት ይሄ ነው ወገኖቼ። ሌሎች ሲከበሩ ወይም ከፍ ያለ ነገር ሲያገኙ እናንተ ፍጹም የማትታመሙት፣ ሰላማዊ ሕይወት የምትኖሩት፣ በሽታም የማይዛችሁ፣ ደማችሁን ከፍ የማይለው ይቺን ሕይወት መለማመድ ስትችሉ ነው። ባልንጀራ ከአንተ ይልቅ እንዲሻል በትህትና ስትቆጥር፣ እኩል ሆነ ሳለ አንተ በፈቃድ ያለ ግዴታ ዝቅ ማለት ስትለምድ አያምህም። እሱ ሲቀድም አያምህም። እሱ ሲያምርበት አትበሳጭ። እሱ ደራርቦ የሆነ ነገር ቢኖረው ደስ ነው የሚልህ። ምክንያቱም ስላስበለጥከው፣ ስላስቀደምከው። ህመምም የለም። ይሄን ተውት። ይሄ ከፍ ያደረጋችሁት ባልንጀራ በንቀት ቢያያችሁ እንኳን ጸብ አትፈጥሩ። ምክንያቱም ከፍ አድርጋችሁታል። እንዴት ሰላማዊ ሕይወት እንደምትኖሩ ተመልከቱ። ጸብ የለም። ይኸውላችሁ ምን ነው እኔ እንደዚህ አልሆንኩ ብላችሁ ስትመኙ ነው የምትቃጠሉት። በምኞቶቻችሁ መካከል ነው ጸብና ጦርነት የምትፈጥሩት። ነገር ግን ባልንጀራ ከአንተ ይልቅ እንዲሻል በትህትና ስትቆጥር ማለት ፍጹም የሆነ እኩል ሆነ ሳለ ዝቅ ማለት ስትጀምር በንቀት እንኳን ቢያይህ አትበሳጭ፣ ጸብ አትፈጥር፣ ምንም አይመስልህም። ይሄ ብቻ አይደለም፣ በቅናትና በቁጣ ውስጥ እንኳን አትወድቅ። ምድሪቷን እያበላሸት ያለው ቅናት አይደለም? ቅናት አይደለ ቁጣ እየወለደ ያለው? ጸቡ፣ ኩርፊያው፣ ደስ የማያሰኙ የፍርድ ቤት መጎታተቶች፣ አንዱ መበላለጦች፣ ምድርን እያመሰቃቀላት ያለው ቅናት የሚወልደው ጸብ አይደለ? በእውነት ባልንጀራ ከአንተ ይልቅ እንዲሻል በትህትና የመቁጠር ሕይወት ሲኖር ቅናት አይኖርም፣ ምቀኝነትም አይኖርም። ምቀኝነት እዚህ ውስጥ ስፍራ የለው። ቅናት እዚህ ውስጥ ስፍራ የለው። ጸብ እዚህ ውስጥ ስፍራ የለው። አንተ እሱ እንዲበልጥ አድርገህ ካስቀደምከው በፍጹም አይከፋህም፣ ዓይንህም ደም አይለብስም። ምክንያቱም እውነተኛ መንፈሳዊ ሕይወት እዚህ ምስጢር ውስጥ አለች። እንደውም አንድ ሊቅ ስለ ቅዱስ ዮሐንስና ስለ ቅዱስ ጴጥሮስ ሲያብራራ ምን ይላል? ታስታውሱ ከሆነ ወደ መቃብር ሲሄዱ ቅዱስ ዮሐንስ ፈጥኖ ነበር ወደ መቃብሩ የሚሄደው። ቅዱስ ጴጥሮስ ደግሞ በፍቅሩ ስለተቀጠቀጠ ትንሽ ክዶት ሰነባብቶ ስለነበረ ቀስ እያለ ነበር የሚሄደው ይላል ይሄ ሊቅ። ግን የውላችሁ ቅዱስ ዮሐንስ ፈጥኖ በመሄዱ ቅዱስ ጴጥሮስ ቅናት አላንገበገበው። ቅዱስ ጴጥሮስ ደግሞ ኋላ በመዘግየቱ ቅዱስ ዮሐንስ ንቀት አላደረበትም። የሚችሉትን ብቻ ያደርጋሉ። መቃብሩ ጋር ሲደርሱ ግን ቅድሚያውን ለአረጋዊው ሐዋርያ ይለቅለታል። ትህትና ማለት እኮ ይችላል መቀኝነትን ቅናትም የሌለበት ወገኖች፣ ከቤተ መቅደሳችን ከቤተ ክርስቲያናችን ከአገልግሎት አውደ ምሕረታችን ጀምሮ ትከሻ ለትከሻ መገፋፋት እስከ መንደራችን ድረስ መተያየት፣ መበላለጥ ስንቱን አበላላ፣ ስንቱን ከሕይወት ውጭ ያደረገ ዝም ብሎ ስለተናደደበት ስላማረበት ዝም ብሎ ኑሮ ስለተሻሻለ የሚከፋው ለምንድን ነው? ይሄ የትህትና ሕይወት ስለወጣች።
በብዙዎች ዘንድ ጸብ ለምን ሆነ? ይሄ ስለሌለ ነው። ቅናትን፣ በዚህ ምክንያት የሚመጣ ምቀኝነትን፣ በዚህ ምክንያት የሚመጣ ውድድርና ፉክክርን ምን እያደረገ ነው? ዓለምን እያጣላት። ይሄው ዓለምን እንዲህ የሚያምሳት ምንድን ነው? እኔ ይበልጥ ውድድር አይደል? እኔ ልቅደም አይደለ? ርዕሱ እንኳን የመሳሪያ እሽቅድምድም አይደለ ነው እኮ። ዓለምን የሚያገጣብጣት እኮ ይሄ። ዓለምን ሰላም የሚያደርጋት ሕይወት የቱ ነው ካላችሁ፣ ወይ በጌታችን በመድኃኒታችን በኢየሱስ ክርስቶስ ዘንድ የነበረ ይህ ሐሳብ ነው። የትኛው ሐሳብ? እኩል ሆኖ ሳለ ዝቅ ማለት። ልድገመው። እኩል ሆኖ ማለት፣ እኩል ሆኖ እያለ ዝቅ ማለት እሱ ነው ትህትና ማለት ወገኖቼ። በክብር ካንተ ጋር በክብር ከእናንተ ጋር እኩል ከሆነ ሰው በታች እንደሆንክ ማሰብ ነው። ይሄ የአእምሮ ትህትና ይሉታል ሊቃውንት። የአእምሮ ትህትና ማለት ይሄ ነው። ዝቅ ማለት፣ ራስን ዝቅ ማድረግ። ምዕመናን፣ በችግር ምክንያት ራሱን ዝቅ የሚያደርግ እሱ ትሑት አይደለም። ዝቅ ስላልክ ዝቅ ማለት እሱ ትህትና አይደለም። ከፍ ብለህ መታየት እየቻልክ አቅሙ እያለ እሱን ስፍራ መተው ነው እውነተኛ ትህትና ማለት። በችግር ምክንያት ዝቅ ያልክ ሆነ ግን ትሑት ትባላለች። ራሱን ከፍ ማድረግ የሚቻለው ሆኖ ሳለ ራሱን ዝቅ የሚያደርግ ሰው ነው ትሑት የሚባለው። ምዕመናን፣ እውነተኛ የትህትና ምልክት እቺ ናት። ራሱን ከፍ ማድረግ እየቻለ ዝቅ የሚል ሰው ነው ትህትና። ራሱን ከፍ ማድረግ ስላልቻለ ራሱን ዝቅ የሚያደርግ ከሆነ ግን ይሄ ሰው መቼም ትሑት አይደለም ወገኖቼ። እውነተኛ ትህትና ምንድን ናት? እቺ ናት እውነተኛ ትህትና። እቺ ናት እውነተኛ ትህትና። ክርስቲያኖች እንድንኖርባት የሚያስፈልጋት ትህትና ናት። አንተ ትሻላለህ፣ አንተ ትቀድማለህ፣ አንተ ትበልጣለህ፣ አንተ ቅደም። ይሄ ነው ሕይወት። እውነተኛ ትህትና ማለት ይችላል። እውነተኛ ትህትና ማለት ይችላል። ቅዱስ ጳውሎስን የተወደደ መድኃኒታችንን ለትህትና አብነት ያደረገው ለዚህ ነው። ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ራሱን አዋረደ። ለዚህ ነው እኔ በልቤ ትሑት ነኝ ያለው ክርስቶስ። ምዕመናን፣ ይሄ ሕይወት ነው እውነተኛ የክርስትና ሕይወት። ይሄ ሕይወት ያለው ሰው ፍቅር አለው፣ ሁሉን ይወዳል፣ በማንም አይበሳጭም፣ ማንም ቢያስቀይመው አያኮርፍም። የበጎ ምግባራት ሁሉ መሬት ይሆናል። ብዙ ጸጋዎች በዚህ ሰው ላይ ይኖራሉ ወገኖቼ፣ ብዙ ጸጋዎች። ለዚህ ነው ርዕስ ልድገመው። ብዙ ጸጋዎች ሰጠኸኝ፣ ትህትናን ከነሳኸኝ ጸጋዬንም አብረህ ውሰድልኝ። ውሰድ። ምርጥ ቀዳሽ ሆኜ ትዕቢተኛ ከመሆን ውሰደው። ምርጥ ሰባኪ ሆኜ አንድም ፍቅር ያጣሁኝ ደግሞም የምበላለጥ ከሆነ ውሰደው። ኩራትና ውዳሴ ካልጎረፈልኝ የእግዚአብሔር ባሪያ ሳልሆን የምስጋናና የውዳሴ ባሪያ ከሆንኩኝ ውሰደው። ጸጋዬ፣ ስብከቴን ውሰደው። በመዝሙር በመዘመሬ በእውነት ከሌሎች የተሻልኩ እንደሆንኩ አስቤ የምመጻደቅና ለምኑኝ ባይ ከሆንኩኝ፣ ደጅ አስጠኝ ከሆንኩኝ፣ ኮራ ብዬ የምኖር እንዴት አድርጌ ልንገራችሁ በላጭ እንደሆንኩ ካሰብኩኝ ይሄንን ዝማሬን ውሰደው። ለአንተ መስዋዕት ሳይሆን የኔ መስዋዕት አድርጌ ከነጠቁ ምስጋናውን ውሰደው። ጸጋቸውን በትህትና የማይጠብቁ ይነጠቃሉ፣ ይዋረዳሉ። በውበት ምክንያት ኮራ፣ ስለዚህም ወደ ጥልቁ ጣልኩ ካየው ዲያብሎስ ሐዜ መጥቶ ላይ መጋረጃ ያዥ የነበረው ዲያብሎስ
ጸጋህን አረከስክ ተብሎ የተባለው ለምን ይመስላችኋል? በትህትና እኮ መጠበቅ ስላልቻለ ነው። ወገኖቼ ብዙዎች ጸጋቸው የተወሰደው ለምን መሰላችሁ? በኩራት እኮ ነው። በኩራት ምክንያት ጸጋችን የተነጠቀች እንዳትሆን መጠበቂያ ትህትና ናት። ምዕመናን ትህትና ናት። ትህትና ናት። እዛ ትንቢተ ሕዝቅኤል ላይ በውበት ምክንያት ልብ ኮርቷል፣ ከክብርህም የተነሳ ጥበብህን አረከስክ፣ በምድር ላይ ጣልኩት ይለዋል ዲያብሎስን እግዚአብሔር። ምዕመናን በትህትና ምክንያት የምትጠበቅ ብዙ ጸጋ፣ ብዙ ጥበብ፣ ብዙ ምግባር ስላለች እሷ ከሌለች ግን ጥበብ ይረክሳል፣ ጸጋ ይጎድላል። ያለ ትህትና ካለች ጸጋ ዝም ብለን ያለ ጸጋ በኖር እሱ ነው የሚሉት። እሱ ነው የሚያስፈልገው ምዕመናን፣ እሱ ነው የሚያስፈልገው ምዕመናን። ከልቤ ኩራት ታደገኝ። እኔ ከሰዎች እንደምበልጥና የተሻልኩ እንደሆን ከሚያስብ ሕሊና አድነኝ፣ አድነኝ። በሰጠኝ ጸጋ ምክንያት እኔ ቀና ሌሎችን ዝቅ አድርጎ ከማየት አስበኝ፣ አስበኝ። አንተ እንደሰጠኸኝ ከአንተ እንደተቀበልኩት ባለማሰብ የምመካና የምኮራ ከሆነ ጸጋዬን ውሰደው። እንዳልተቀበልኩ ምን ያስመካኛል? ወገኖቼ ማን ያልተቀበለ አለ? ማን ሳይቀበል እንዲሁ የኖረ አለ? ቅዱስ ጳውሎስ እንደተናገረ እኮ ነው። እንዳልተቀበልክ የሚያስመካ ምንድን ነው ይላል። አንዳንዴ እኮ እኛ አገልጋዮች ምዕመናንን እኮ ደጅ ስናስጠና እንዳልተቀበልን ስንመካ እኮ ይገባል። ንግግራችን እኮ እንዴት ኩራትና ድምፀታችን ራሱ መኮፈስ እኮ ያሳያል። አቤት ኩራታችን! አሁን እንዳልተቀበለ ሰው መኩራት ነበረብን እኛ። ምን ያልተቀበልነው አለና ነው የምንኮራው? ምዕመናን ከእኛ የሆነ ምን አለና ነው የምንመጻደቀው? ወገኖቼ እንዳልተቀበለ ሰው የሚያስመካን ምንድን ነው? ወገኖቼ ምንድን ነው? መልካም ነገር አለ እንግዲህ ያው እስካንተ አይደለም ከእግዚአብሔር አመስግንበት። አለበለዚያ ግን የጸጋውን ምንጭ እግዚአብሔርን ልታጣ ነውና ጸጋዬን ውሰደው በለው። እግዚአብሔርን ከምታጣ እግዚአብሔርን አተ የጸጋ ማዕት ከሚከመርልህ እግዚአብሔርን አግኝተህ ያለምንም ጸጋ ያለምንም ሀብት ብትኖር ይሻላል። ውሰደው በለው። ውሰደው፣ ውሰደው፣ ውሰደው። በሙሉ የእግዚአብሔር ሰዎች ተመልከቷቸው። ሁሉንም ጸጋ የተቀበሉት እንደሆነ ያምናሉ፣ እግዚአብሔር እንደሆነ ይመሰክራሉ። በጉልበታችን የመጣ ነው፣ በጥበባችን የቀመር ነው። ምን ነገር አለንና ነው በዚህ ዘመን ተመጻዳቂዎች ይበዛል። ሀብት ነው የተሰጠህ ነው፣ ውበት ነው፣ በጎ ስጦታ ሁሉ ፍጹምን በረከት ከላይ ነው። እግዚአብሔር ነው የመጣው። ከየት አመጣኸው? እውነተኛ አባቶቻችንን ተመልከቷቸው። ቅዱስ ዮሴፍ፣ ነቢዩ ዳንኤል ምን እንዳሉ አልሰማቸው? ሕልምን በተረጎመ ጊዜ ቅዱስ ዮሴፍን ሲያደንቁት ምን ነበር ያለው? ሕልምን የሚተረጎም እግዚአብሔር የሰጠው አይደለምን? ሕልም ተርጓሚ ነህ፣ እግዚአብሔር ነው የሰጠህ። ሀብተ ፈውስ አለ፣ እግዚአብሔር ነው የሰጠህ። ጵጵስና አለ፣ እግዚአብሔር ነው የሰጠህ። መልካም ተናጋሪ ነህ፣ እግዚአብሔር ነው የሰጠህ። በጎ ደራሲ ነህ፣ እግዚአብሔር ነው የሰጠህ። ምርጥ ቅላጼ አለ፣ እግዚአብሔር ነው የሰጠህ። ሕልምን መተርጎም የሚቻለው ከእግዚአብሔር የተሰጠው ብቻ ነው። ምን በጣም ብዙ በርካታ ጸጋዎች ለምን ምን አስኮራ? የተቀበልከው የተመጸወተ ሰው እንዴት ይኮራል? የተሰጠው ሰው እንዴት የራሱ ያደርጋል? ይህኛ እኮ አይደለም። ወራታችን በረከታቸው ጸሎታቸው ትደርብን።
እየጨረስኩ ነው። አይዟችሁ። ዝናብ ላይ አስቀመጥናችሁ እንደሱ ይደብድብ ጨከን ነገር ብጥላችሁ ይለትሄዱ ነብዩ ዳንኤልን የማሰማችሁት በጣም ይደንቃል አለው። እንግዲህ በጥበብ በከለዳውያን ካሉ ሰዎች ሁሉ ላቅ ብሎ የታየው ነብዩ ዳንኤል ምን እንዳላልሰማችሁ? ምን አለ? በዚህ ዓለም ካሉ ሰዎች ይልቅ በጥበብ የበለጥኩ አይደለም አለ። የበለጥክ አይደለም፣ እግዚአብሔር ሰጥቶ ነው። ተናግረህ ያማረልህ፣ መስክረህ የሰመረልህ፣ ሰብከህ የተደመጥከው ግርማ ሞገስ እግዚአብሔር ስለሆነ ዘምረህ የተዋበልህ፣ ቀድሰህ የተቀሸረልህ ከሌሎች ስለምትበልጥ እንዳይመስልህ እግዚአብሔር አንተ ሰው ማዳኛ መንገድ ስላደረገ ስለሰጠህ ነው። ተመጽዋች ነህ አንተ፣ ምስኪን ነህ። እንደውም የበለጠ ምስኪንና ድሃ ስለሆንክ እግዚአብሔር የኔኑ ጸጋ ይሰጣል። እኔ ከሌላ ሰው የምበልጥ ነኝ አይደለሁም። እሷ ናት መንፈሳዊ ሕይወት ወገኖቼ። በሙሉ ነገሬን ለማሳጠር ብዙ እንዳልዘበዝባችሁ ዝናብ ላይ ተቀምጣችሁ ነገሬን በጣም አጠር ላድርገው። እግዚአብሔር ጸጋን ሲሰጠን አንተን እንዳሳጣን አንተን አብሬ የማገኝበትን ከአንተ ጋር የምኖርበትን ጸጋህን አብረህ ስጠኝ እንበለው። ካለበለዚያ ግን ውሰደው። ጸሎተኛ ነህ። በጸሎት ውስጥ ትህትና ከሌለው፣ ጸሎት ትዕቢት ካለው ምን ያደርጋል? እግዚአብሔር ማዳር እንዳለ ታውቃለህ። እመኔ በጣም ትሑታን ሰዎች ጋር መናገር የማይችሉ ትሑታን፣ ማሳመን የማይችሉ ኮልታፎች፣ አንዲት መስመር መጸለይ የማይችሉ ንግግር አላዋቂዎች ጋር እግዚአብሔር አለ። እንዴ በሳምንት 2 ቀን እጾማለሁ እንደዚህ አይነት ቀራጭ ስላላደረከኝ አመሰግናለሁ እያሉ የኩራትና የትዕቢት ጸሎት ከሚያደርጉት ይልቅ በአንዲት ሐረግ እኔ ኃጢአተኛና በደለኛ ነኝ ቀና ብዬ ላይ አልችልም የሚሉ ኮልታፎች ጋር እግዚአብሔር አለ። ብዙዎችን ተመልከቷቸው። ከንግግር አዋቂዎች ከሶፊስቶቹ ይልቅ ንግግር የማያውቁት እነዛ ሐዋርያት ዓለምን ያሳመኑት ትሑታን ስለሆኑ በአንድ ሐረግ እኮ ነው ከእግዚአብሔር ጋር የታረቁት። ጸሎተኛ ነህ እንግዲህ ያው እስከ ጸሎት ጋር ትህትና ከሌለች ትጣላባታለህ፣ ትኮራባታለህ። እግዚአብሔር እንዲመለከትሽ ትፈልጊያለሽ። እንዲህ ይላል እግዚአብሔር፣ ወደዚህ ወደ ትሑት መንፈሱም ወደ ተሰበረ በቃሌም ወደሚንቀጠቀጥ ሰው እመለከታለሁ ይላል። ወደሚኮፈስ ሰው አይደለም፣ ወደሚንቀጠቀጥ ሰው። የማይሰበር አለት ትዕቢተኛ ልብ ያለው ራሱን ወደሚያመጻድቅ አሁንማ ከፍ ያለ ደረጃ ላይ ተደርሻለሁ፣ አሁንማ ተደምጫለሁ፣ አሁንማ የሆነ ነገር አለ ማን ይነካኛል የሚል ሰው ጋር አይደለም። እያለው ምንም እንደሌለው የሚኖር ሰው ጋር ወደዚህ ወደ ትሑት ሰው እግዚአብሔር እንዲህ ካሉ ሰዎች ጋር ነው የሚኖረው። ምዕመናን እንዲህ ካሉ ሰዎች ጋር ነው የሚኖረው። እንደዚህ ካሉ ሰዎች ጋር ነው የሚኖረው እግዚአብሔር የሚኖረው። የእግዚአብሔር ማደሪያ የቷ ናት ካላችሁኝ እንዲህ ያለች ትሑት ልብ ናት። በትህትና የሚያከብሩትን ክብሩን ሁሉ ለእግዚአብሔር የሚሰጡትን እግዚአብሔር ደግሞ ሁሉን ነገር ይሰጣቸዋል። እግዚአብሔር ሁሉን ነገር ይሰጣቸዋል። በጣም ወደ እግዚአብሔር የሚቀርብ ሰው ምን እንደሚሆን ታውቃላችሁ? እንደ ነገር ለመጠቅለል ላሳጥራችሁ። በጣም ወደ እግዚአብሔር የሚቀርብ ሰው በጣም ትሑት ነው እየሆነ የሚሄድ። በዚህ ዘመን ግን ተቃራኒ ነው። በጣም መድረክ ባገኘው ቁጥር ትዕቢተኞች፣ በጣም በተደነቅን ቁጥር ኩራተኞች፣ በጣም ፈላጊያችን በበዛ ቁጥር ስልክ ዘጊዎች፣ በጣም ባለው ቁጥር ይለምኑኝ ባዮች፣ ገንዘቡ በሞላ ነበር ይለምኑ። የእግዚአብሔር ሰዎች ግን እንደዚህ አይደለም የሚሆኑት። እና እንዴት ነው የሚሆኑት? ወደ እግዚአብሔር የበለጠ እየቀረቡ ሲመጡ ፍጹም ትሑታን ነው የሚሆኑት። ጥቂት ምሳሌዎችን ላሳያችሁ። ለምን ከቅዱሳን መላእክት አልጀምርላችሁ? ቅዱሳን መላእክት በእግዚአብሔር ፊት የሚቆሙ ናቸው። ተመልከቷቸው። በሁለት ክንፎቻቸው ፊታቸውን ይሸፍናሉ። የበለጠ ሲቀርቡት እንዴት ልናይህ ነው ብለው ይሸፍናሉ። ወገኖቼ የእግዚአብሔርን ጣዕም የቀመሱ
ወደ እግዚአብሔር የበለጠ የቀረቡ መቆም አይችሉም። በእግዚአብሔር ፊት ያፍራሉ፣ ይደነግጣሉ፣ ይንቀጠቀጣሉ። ጮክ ብለው መናገር እንኳን አይችሉም። ይሸፍናሉ፣ ይደበቃሉ። ምዕመናን እንደኔ አይነቱ እኮ ደፋር ስለሆነ ነው እናንተ ጋር የቆመው። በጣም እግዚአብሔርን የቀረቡት የሚናገሩለት ነገር ስለሚያጡ አፋቸውን ዘግተው ሲያደንቁት ይኖራሉ፣ ሲመሰጡበት ይኖራሉ፣ ሲተክዙ ይኖራሉ እንጂ ንግግር የምናውቀው ነው መስሎ አይደለም። የበለጠ ሲቀርቡት ፊታቸውን ይሸፍናሉ፣ እግራቸውን ይሸፍናሉ። ለመታየት አይፈልጉም፣ ይሰወራሉ። ወደ እግዚአብሔር የበለጠ ሲቀርቡ የእግዚአብሔርን ፍጹምነት የእነሱን ደግሞ አለመታየት የማትመረመር ጥልቅ ነህ፣ የማይደረስብህ ሩቅ ነህ፣ የማትታይ ምጡቅ ነህ። ምን እናያለን ምን እንናገራለን ብሎ ሽልምሽል ነው የሚሉት። እኛ እኮ ልታይ እኮ ነው። እኛ እኮ ካልተጨበጨበልን እኮ አንንቀሳቀስ። ነዳጃችን እኮ ጨብጨባ እንደው የሆነ ደመቅ እንደው ይቅርታ አድርጉልኝ፣ መድረካችን እኮ በመገሳና በውዳሴ እኮ ነው ብዙ ሰዓት እየሄደ። አሁን እግዚአብሔር እዚህ ውስጥ ሰው ይኖረዋል። የበለጠ ስንቀርብ ራሳችን ያ ቅዱስ እንደተናገረው እኮ ነው ያንተን ገናንነት ግለጥልኝ፣ የኔን ማንነት ደግሞ አሳውቀኝ ይላል። ወደ እግዚአብሔር በጣም እየቀረበ የመጣ ሰው የእሱን ማንነት ስለሚያውቅ መሸሸልና መደበቅ ነው የሚመርጠው። አብርሃምን ተመልከቱት። ወደ እግዚአብሔር የበለጠ ሲቀርብ ምን እንዳለ ታውቃላችሁ? አንድ ጊዜ ከአንተ ጋር ንግግር ጀምሬያለሁ፣ አመድና ትቢያ ስሆን እባክህ ስማኝ ይላል። ከእግዚአብሔር ጋር እየተነጋገረ አመድና ትቢያ ሲሆን እኮ ነው የሚለው። ሲራክ እንደተናገረው በሞቴ ላንብብላችሁ። የሲራክ ቃል እንዴት ይገርማል መሰላችሁ? እንግዲህ ትቢያ አመድ የሚሆን በሕይወቱ ሳለ ሰውነቱ የሚተላሳው ለምን ይታበያል ይላል። ወደ እግዚአብሔር በጣም የሚቀርቡ ሰዎች አይታበዩም። የበለጠ ትሑት ነው የሚሆኑት እንደ አብርሃም። በሕይወቱ ሳለ የሚተላሰው ይታበያል። ጥቂት ቆይቶ የወደቀ አፈር የሚሆን የቆመ አፈር ይኮራል። እሱ ነው እኮ የሚለው ወገኖቼ። አፈር ሆኖ መኩራት ምንድን ነው? የተዋበ ትንሽ ቆይቶ አፈር መሆኑ አይቀርም። ኩራት የት አለ? የቆመ ትንሽ ቆይቶ መውደቁ አይቀርም። ኩራት የት አለ? በመዓዛ የሚታወድ በሽቶ የሚቀባ በሜካፕ የሚያውደው ጥቂት ቆይቶ መሽተቱ ይከተለዋል። እና ኩራት የቱ ጋር ነው? ያጌጠው ባዶ እጁን መሄዱ አይቀርም። ፈትል ብቻ በእጁ አንጠልጥሎ ነው የሚሄደው እኮ። ታዲያ ኩራት፣ ትዕቢት፣ መታበይ የት ጋር ነው? የት ጋር ነው? ለዚህ ነው ታላቁ አባት አብርሃም ለማማለድ ሲቆም ያለ ማፈር አመድና ትቢያ ስሆን አለ። ይህ እንዴት ያለ ታላቅ ትህትና ነው ይላል አውግስጢኖስ ሲያደንቀው። በእግዚአብሔር ፊት የሚቆም ጸሎት ከጸለያችሁ እውነተኛ ጸሎት ትህትና አለችበት። እውነተኛ ቁርባን ትህትና አለችበት። እውነተኛ መመለስ ትህትና አለችበት። ልቀጥል ይበቃኛል። መቼም እናንተን እዚህ ዝናብ ላይ አስቀምጦ እንደው አፍራችሁ እግዚአብሔርንም አክብራችሁ መድረኩንም አፍራችሁ ነው የሚሆነው። ሌላ ቀን እንቀጥለዋለን። አይሻልም? ይሻላል። ግፍ ነው ከዚህ በላይ ለምን እንቀሰፋለን? ይቆየን።